በቃ ከዚህ ላይ ቀንሳት ተግልልኝ። እሺ ሂሳብ ልክፈል። እኔ እከፍላለሁ። እንዴት ዋላችሁ? ተነስ ተንበርከክ። ታገቢኛለሽ? ናቲ እንዳላሰበ ሆነ ማለት ነው። የብልጥም ብልጥ አለበት፣ ለነገረኛም ነገረኛ አለበት እንደሚባለው እንደዛ ነው ማለት ነው። በሱ ቤት ትሁት ብዙም አልፈልጋትም፣ ብዙም አትመቸኝም ነው ማለት ነው ያለው። ተመስገን ግን ሰራለት። ሁላቸውም ተመካክረው እንግዲህ አንድ ተንኮል እናስብ ብላ ይህንን ያመጣችው ትሁት ናት ማለት ነው። በሱ ቤት ሁላችሁም ተጠራርጋችሁ በአንድ ጊዜ ወደ እጄ ገብታችኋል፣ አረግላችኋለሁ እያለ ነበረ። ማየም ደግሞ የአባዬ ሚስት ይኸው እንደምታዩት ውጭ ወጥታ ይሄው እኔ ቆርቆሮ ወርቅ አስቀምጬ የኛው ደህናው ይዞት ምን ማን እንደሄደ አላቅም። እኔ ባላቅም እንግዲህ ወይ እሱ ወይም ደግሞ ትሁት ከሁለት አንዳቸው ጠረጠረች ማለት ነው፣ ወይ ባለቤቷ ወይ ትሁት ማለት ነው። ስለዚህ እሱ በጣም ነው የተደሰተው ማለት ነው። ናቲ በሱ ቤት ያገኘው ዝቅ ያለው ብሎ ነበረ ማለት ነው። እንግዲህ አሁንም ሁሉም በየተራው ሁሉም ተንኮል ሰራ። ትሁትም ተመስገን እንደማታገባው ተናገረች ማለት ነው። እንዲሁም ደግሞ እንትናም ደግሞ ማዘርም ደግሞ ወርቁ እንደጠፋ፣ አባይም ደግሞ የቤቱ ካርታ በሰራተኛው ስም እንዳደረገ ሰማና በቃ በጣም ተደሰተ፣ ጨፈረ። ይሄኔ ሰራተኛው አፍኖ አሁንም ቢሆን ላውላ አባዬ ያምነዋል። ሰራተኛው አፍኖ ያለው ነገር መውሰድ፣ ይቅርታ ያለው ነገር መውሰድ ነው የሚፈልገው ናቲ። መቼም የድራማ ስክሪፕት ቢሆንም ደግሞ ከተንኮለኝነት እንደዚ አይነት ተንኮል የሚያድኑ ሰዎች ከስራ የበለጠ ክፉ የሚያስቡ ሰዎች ሞልተዋል ማለት ነው። ያው አሁን ናቲ ይሄንን ነው ማለት ነው የሚያስተውለው። እኔን ወስደዋለው። አሁን በቃ በጣም እየሳቀ ነው ማለት ነው። ፋዘርም የገባው ወደ ውስጥ ማለት ነው። ምክንያቱም ምን እንደሚያደርግ ስላሰበ ስላስተወለ ማለት ነው። ያው ከዚህ በኋላ ምንም ይሁን ምንም ለኔ ነው በእጄ ወጥቃቸዋለሁ ብሎ በሱ ቤት ስለ ወርቁ ማግዝሻለሁ እኔ ልጅሽ ነኝ አላምንህም ስትለው እመነኝ ነው ያለችው ማለት ነው። ስለ ወርቁም እንዲሁም ደግሞ ስለ ቤቱ ካርታም ስለ ትሁትም በቃ ሁሉም በአንድ እጁ የጨበጠ ነበረ የመሰለው። ግን ተመስገን ይችላል ማለት ነው። ሄዱ ስሙ ወይኔ እሱ ስሙ ተንበርከክልሃለሁ። እንዴት ነው ግን እንደዚህ የሚባለው? ክብሬን ስለማስጠብቅ አንዳንድ ሰዎች በጣም ራስ ወዳጅ የሆኑ አሉ። ሰው ልጅ እንደዚህ ዝቅ በማድረግ ክብር የሚጠበቅ የሚመስላቸው ነገር ግን አይሆንም እንደዚህ። በዚህ ሁኔታ ተጠናቀቀ ማለት ነው። ይህንን ተንኮል ሲያይ ናቲ ከራሱም በላይ ተንኮለኛ እንዳለ ሰው አውቆ መጥፎ ለመስራት አስቦ ነው እንጂ ተንኮል መስራት እንደሚቻል ያውቃል ማለት ነው። አሁንስ ይገባዋል? ይቅርታ ጠይቆ ኖርማን ይሆናል ወይስ እንደዚሁ በተንኮሉ ይቀጥላል የሚለው አብረን በሚቀጥለው ቪዲዮ እናያለን። አሁን ትሁት ቀለበት አደረገላት፣ አልፈልጋትም እኔ የምፈልጋት ቢሆን ኖሮ እንደዚህ አልነበረም ያለው ለተመስገን። ተመስገን ደግሞ ከፍ ዝቅ አድርጌ እተውልሃለሁ ትሁል ያን ያህል እንኳ አትመቸኝም ላለው አሁን ምን ያደርጋል የሚለውን እንግዲህ አስቡት። ሁሉም ሰው አባይም ስለ ካርታው ተናገረ፣ ስለ ወርቁም፣ ስለ ቤት ሰራተኛም። ከዚህ በኋላ ይቅርታ ብሎ ከነምኑ ከዚህ ነገር ይወጣል ወይስ ይቀጥልበታል? ያው አንዳንድ ተንኮለኛ ሰው ምንም ብታስተምሩት አይገባውም ማለት ነው። ይቀጥላል እንደዚሁ እንዳለ ካልሆነ እንደሚሆን ያደርጋል ማለት ነው። ናቲ በዚህ እንደዚህ ባይቀጥል በጣም ጥሩ ነበረ። ማዘርም ደግሞ ከዚህ በፊት መጥቶ አይንህን በጨው አጥበህ እንዴት ወርቅ አንስተህ ተመልሰህ ትመጣለህ ይቅርታ ስትለው ነበረ። ፋዘር ግን ምንም እንዳትገባብኝ ከዚህ በኋላ አልፈልግም፣ አትከታተለኝ እያለው ነበረ ማለት ነው። ነገር ግን
አባዬ ስለ አባትህ ሄደህ ከእስር ቤት ፈልግ ነው ማለት ነው ያለው። አባትህ አይደለሁም አባትን ከእስር ቤት መፈለግ ትችላለህ ብሎ ያው ፋዘር ቁርጥ ያለ ነገር ነገረው ማለት ነው። ግን ናቲ ተንኮል ስለማይቀር ተንኮሎ ስለማይተው ተለይቶ መሄድ አቃተው ማለት ነው። ያው ከነሱም አይለይም። ለነገሩ ድራማ ነው። ቢሆንም ግን እንደዚህ ከህይወታቸው አለፋታ የሚሉ ሰዎች አሉ ማለት ነው። አይሆንም፣ አናደርግም፣ በፍጹም እንላቀቅ የሚሉ ሰዎች አሉ። መልካም መስራት፣ መልካም ማድረግ፣ ሁሌም ባገኘነው አጋጣሚ መልካምነት መልካም ነው ማለት ነው። ደስ ይላል። ነገር ግን መልካም ማያስቡ ሰዎች እግዚአብሔር ልቦና ይስጣቸው እንጂ ተንኮለኝነት በጣም መጥፎ ነው። እንግዲህ ያው እንዴት እንደሚሸማቀቅ ልክ እንደ ሪል በቃ እውነተኛ እንደሆነ ነገር ተንኮል ጎልቶ ሲወጣ ተንኮላችን ሰዎች ሲያዩብን እንሸማቀቃለን። ሁላችንም ጋር ያለ ነው ማለት ነው። እናዝናለን፣ እንሸማቀቃለን። እንግዲህ ኃጢአታችን ሰው ከሚያይብን እግዚአብሔር ሸፍኖ ይህ ሁሉ ኃጢአታችን ይዞ እንደሚያኖረን እንግዲህ ያው ምንም እንኳ ድራማ ቢሆን እሱ እንደዚህ ሲሆን ተንኮሉ ጎልቶ ሲወጣ ማዘርም ወርቁን እንደወሰደ አውቃ ስትናገረው፣ እንዲሁም ደግሞ ፋዘርም ደግሞ እንደዚህ እንትን አትበል፣ በዚህ በኋላ አትቅረበኝ፣ አትምጣባት ፈልግ ሲሉት ምን ያህል እንደሚሰማ አስቡት። ተንኮላችን እንዲህ ቢታይ ኖሮ እያንዳንዳችን እስቲ ቤቱ ይቁጠረው። አሁን እሱ ስለሆነ ልንራገም ልንሳደብ እንዲህ ስላየ ነው። እኔ አሁን ስንት ኃጢአት አለብኝ፣ ስንት ተንኮል አለብኝ። ግን የሰውን ሳይ አባብሳለሁ እንጂ እኔም እንደዚህ ነኝ ወይ ለመምከር ወይ ለመገሰጽ አንሞክርም ማለት ነው። ወይኔ አሁን ኮመንት ላይ ወይኔ ናቲ እንዴት እንደዚህ ያደርጋል፣ ወይኔ ናቲ ብለን ሰው ላይ የምናንጸባርቀው ነገር አለ ማለት ነው። ማናችንም ንጹህ አይደለንም ከእግዚአብሔር በቀር። የሰው ልጅ ሁሉ ይሳሳታል፣ ኃጢአተኛ ነው። ነገር ግን ከተንኮል አልለቅም ማለት ነው እንጂ ችግሩ ሁላችንም ደግሞ ከተንኮለኝነት መውጣት በቻልነው መጠን በቃ ነው እንጂ ሰው ልጅ ተንኮል አይሰራም ማለት አይደለም። ሁሉም ከትንሽ እስከ ትልቁ በተለይ በእኛ በጣም አያምጣ ነው የሚያስብለውና ተንኮለኝነት ከናቲ እንዴት እንደሚያሸማቅቅ መማር አለብን። እሱ እንዴት እንደሚሆን ማየት አለብን። ውድ ቤተሰቦቼ ጥሩ አይደለም ለማናችንም ለማለት እወዳለሁኝ። እግዚአብሔር ቀናና መልካም ልቦና ይስጠን። መልካም ቀና ስንሆን አሉ መልካሞች፣ ቀና የሚያስቡ አሉ። ነገር ግን ያው በዛው ልክ ደግሞ መጥፎ እንደዚህ ያው እሱ ለድራማ ሲባል ነው እንጂ እንደዚህ አይነት ልጅ ላይሆንም ይችላል። በጣም የዋህ ጥሩ ሰው ሊሆን ይችላል። ግን ተንኮለኝነት እንደዚህ ጎልቶ ሲወጣ ሁላችንም ይጎዳል ማለት ነው። በዚህ መልኩ መሆን የለበትም።